ደህና ነህ ያን ያህል ከፋ አይደለም አመሰግናለሁ ዶክተር ይሄ የመዛል ስሜት የሚሰማኝ ችግር አይመጣም አይደል አዎ ችግር የለም ግን ሪፖርት የምናደርገው ምንም የህግ ተግባር የለም እርግጠኛ ነህ አይ የለም ዝም ብሎ ድንገተኛ አደጋ ነበር እሺ ነው ወደዚህ ግን የሲቲ ስካኑን ውጤት ሳናይ ወደ ቤት ልንካ እንጂ ለለምንሽ እባክሽን እርጂኝ ልጄ እንዲጎዳብኝ አልፈልግም ለለምንሽ ለለምንሽ እርጂኝ ልጄን እባክሽ ልጄ እንዲጎዳ አልፈልግም እባክሽን ልጄ እንዲጎዳ አልፈልግም እባክሽን እርጂኝ እባክሽን እርጂኝ ኒያን እርጂኝ እባክሽ ኒያን ያ ጻፈ ሁለታችሁ በተሻለ ነው እርጂኝ ተነሺ ተነሽና ቆሚ እማቤት ቢልዳን ደህና ነሽ ደህና ነሽ አላውቅም እዚህ በመሆኔ ባይታወርነት እየተሰማኝ ነው ዴኒስ ከተኛችልሽ ለሌላ ወደዚህ እንድትመጣ ትነግሪያታለሽ እሺ ኤፍሳኔ ሰላም ነው ሰላም ግባ እንዴት ነሽ ሰላም ነው ደህና ነኝ ቆይ ግን አንተ ለምን እዚህ መጣ አዲስ ነገር አለ እንዴ ስለ አሻራ ጉዳይ ለመነጋገር ነበር የመጣሁት እመቤት ቬልዳን እዚህ ዶክመንት ላይ መፈረም ይኖርብሻል አስፈላጊ የሆነውን እንቅስቃሴ ለመጀመር የእመቤት ኒሃን ፊርማ ብቻ በቂ ላይሆን ይችላል የሚል ስጋት አለኝ የኦዛንን መቃብር አስከፍቶ ምርመራውን ለመጀመር ነው ምርመራ ሊደረግ ነው ጉዳዩን የምንጠረጥር ከሆነ የግድያው ትክክለኛ አይነትና ጊዜ ማወቅ አስፈላጊ ነው እና ወይዘሮ ቬልዳን በጣም አዝናለሁ እመቤት ቬልዳን ቆያት ደንግጪ ጥርጣሬዎች ስላሉን ነው ኦዛን ተገሎ ነው ወይ እመቤት ቬልዳን እባክሽ ተረጋጊ ኦዛን ተገሎ ነው ወይ እመቤት ቬልዳን እባክሽ ተረጋጊ እየጠየቅኩ ነው እመቤት ቬልዳን ኦዛን ተገሎ ነው ወይ ኦዛን ተገሎ ነው ወይ ቪልዳን ተረጋጊ ቪልዳን ተረጋጊ ማን ተረጋጊ ወይዘሮ ቪልዳን እባክሽን ተረጋጊ እባክሽ ተረጋጊ ቪልዳን ተረጋጊ
ቪልዳን እባክሽ ተረጋጊ ቪልዳን ተረጋጊ እባክሽ ተረጋጊ ቪልዳን ተረጋጊ እባክሽን የሆነ እሷ ማረጋጊያ ነገር አይኖራችሁ ውሃም ጭልኝ ቪልዳን እባክሽ ተረጋጊ ቪልዳን መረጋጋት አለብሽ እባክሽ ሐሰን እባካችሁ አግዙኝ አሁኑን እርዳታ ያስፈልጋታል እባካችሁ አግዙኝ እየደማሽ ነው ምን ሆነ ነው በምን ምክንያት ነው ነፍሰ ጡር ነች አይ ስንተኛ ወሯ ነው አላውቅም ማን ትባላለች ዘይነብ ዘይነብ ኒሃን ዘይነብ እዚህ ምን ታደርጋላችሁ ምን ተፈጠረ ዘይነብ ነፍሰ ጡር ነች ታውቅ ነበር አይደል እሺ ሌላስ ምን የደበከኝ ነገር አለ ከማል ሰው ይደር ኒሃን አግኝቻት ነው ደብዳቤ ተልኮልኝ ነው የዘይነብ ዕጣ ፋንታ ነበር ጮህኩኝ ሰደብኳት ግን አሁንም ድረስ ህመሙ ይሰማኛል ከማል ወንድሜ ተመልሶ አይመጣም እኔም ሆንኩ ፖሊሶቹ መልሰው አያመጡትም በጭራሽ ገፈተርኳት እየደማች ነበር እና ልጄን እያለች ማልቀስ ጀመረች ከማል ልጅቷ ነፍሰ ጡር ነበረች በዛ መልኩ ዘይነብን ልተዋት አልፈለኩም መጨከን አልቻልኩም ነበር ማህፀኗ ውስጥ ያለው ህፃን ንጹህ ሰው ነው ከማል ምንድነው የምናደርገው ንገረኝ እስኪ እንዴት ነው ሁሉንም ነገር ልንረሳ የምንችለው አላውቅም እኔ የማውቀው ብቻ ነው ኒሃን ግን ነገሮች በተሳሳተ መንገድ ተጉዘዋል እኔ የሚሰማኝ እንደዚህ ነው ግን ልቀበለው አልችልም እንዴት እነዛን ሁሉ ነገሮች እንደምንረሳ አላውቅም ኒሃን አላውቅም ሳቅፍሽ ነው ሰላም የሚሰማኝ እዚህ ጋር ምን ሆነ ነው አትልቀቂኝ እባክሽ እንዴት ነው ልጄ ደህና ነው እባክሽ ንገሪኝ ሁለታችሁም ደህና ትሆናላችሁ አይዞሽ አታስቢ ጽንሱ 12 ሳምንት ከ3 ቀን ሆኖታል ይሄን ታቂ ነበር የዛን ያህል እንዳደገ አላወኩም ነበር የእርግዝና ችግሮች ሊፈጠሩ ይችላሉ ዶክተር ስለዚህ ነገር ልነግርሽ ይገባ ነበር ልጄ ህይወት አለው ጽንሱ አልተቋረጠም አዎ በቆንጆ ሁኔታ ላይ ነው ያለው አይዞሽ ዘይነብ የት ነው ያለሽው እኔ እዚህ ያለው ዘይነብ የት ናት ቤት የለችም ትግስቴን አትፈታተኝ እዚህ የተከናወነውን ነገር በሙሉ አሁን ንገሪኝ እሺ እኔ እንጃ ይሚር አለ ተናገሪ የሆነ ሰው ቤት ገብቶ ዘይነብን ጎርቷታል ማለት ነው አቶ ይሚር ዘይነብ ቤት የለችም አልገባኝም ቻይንኛ አላወራሁ
አካባቢው ላይ ያሉት ሆስፒታሎች የዞርክ ዘይነብን ፈልጋት። እሺ አሁኑኑ አንቺ ነበርሽ እኔን ጠርጥራኝ ባልሆነ በአንተ ምክንያት ይሁሉ ችግር ውስጥ ከገባ በኋላ ካንተ ብሶኒ ላይ ተፈጣለ እንዴ? የምታመካኝበት አጣክ ከማል ለጥቂት ይዞኝ ነበርኩ። ያንተ ችግሮች ለማጥላት ስሞክር ከማል ይዞኝ ነበር። አንተ ግን ማሰብ እንኳን አትችልም። ምክንያቱም ዘይነብን ልታግታት ሙከራ ላይ ነበርክ። በዚህ መሃል የጣልከውን ቆሻሻ እንኳን እኔ ነኝ የማጸዳው። ለመጨረሻ ጊዜ ይሆናል አንድ ነገር ልንገርሽ። ዘይነብን ለፖሊስ አሳልፌ አልሰጣትም፣ በተአምር አልሰጣትም። እሺ ይህንን ደግሞ እንድታቂ ፈልጋለሁ። ምን ያህል ጊዜ ልንገርህ? ለምን እንደምደብቃት አይገባኝም። ለምንድን ነው የምደብቃት? ምክንያቱም የኔ ልጅ በማህፀኗ ስለያዘች ልጅ እስር ቤት እንዲወለድ ፍላጎት ስለሌለኝ። የኮሶ ግሉ ልጅ እስር ቤት አይረግጥም። እሺ በእናት ሆድ ውስጥ እንኳን በምንም ተአምር ሊሆን አይችልም። እሺ ምናልባት የልጅን ጤንነት ለማረጋገጥ ሆስፒታል ሄዳ ሊሆን ይችላል። ምናልባት የልጅን ጤንነት ለማረጋገጥ ሆስፒታል ሄዳ ሊሆን ይችላል። ማዝዣው ላይ ጻፍኳቸው መድኃኒቶች ስለሚያስፈልጓት መውሰድ አለባት። የግል ዶክተሯን ማግኘት ትችላለች። ግን እንደነገርኳችሁ ሁለቱም እናትና ልጅ በጣም በጥሩ ደህንነት ላይ ናቸው። ለደንቡ መታወቂያህን እዚህ ተመሄድ ትችላለህ። ከመሄዳችሁ በፊት ለመጨረሻ ጊዜ እንገናኛለን። አመሰግናለሁ። ምንም አይደለም። አመሰግናለሁ። እሺ ሀካን ዘይነብ ራምራኒ ሆስፒታል ነች። የት ነው ያለው? ለኛ በጣም ቅርባችን ለሆነ ሆስፒታል ተመዝግባለች። ራምራኒ ሆስፒታል። ወይኔ ወንድሜ ልጅሽ በጥሩ ሁኔታ ላይ ነው። አንቺም ደህና ነሽ። እኔ ግን ደህና አይደለሁም። ከዚህ አካባቢ መራቅ አለብኝ። አንቺ በጣም ርቀሽ መሄድ ነበረብሽ ዘይነብ። ዋጋ ከፍያለሁ ወንድሜ ብለህ ደስ ይለኝ ነበር፣ ግን አልከፈልኩኝም ወንድሜ። ልክ አልነበርኩም፣ ግን አድርጌዋለሁ። አውቃለሁ እንደምትጠላኝ አውቃለሁ። በፍጹም ጠልቼሽ አላውቅም። ልጠላሽ ፈልግ ነበር በጣም፣ ግን አንቺን የምጠላሽን ያክል ቢያንስ ልጠብቅሽ ፈለግኩኝ። በመካከላችን መራራቅ እንዲኖር በሞክረም ግን ውስጤ እሺ አይለኝም። ሁሌም እምነት ነበረኝ። እመን ትቀየራለች ላይ ነበር። እመን ትበስላለች ይለኛል። እመን ቆሻሻ ነገር ውስጥ አትገባም ይለኛል።
እጆችሽ ዘይነብ አስታወሽ ዘይነብ እጆችሽ በስተንፋሴ እጆችሽን የጠላውበትን ጊዜ ቀዝቃዛ በነበረ ጊዜ ታስታውሻለሽ? ወደ ባህር ዳርቻው ጋር ወሰድኩሽ፣ ወደ ፓርክ ወሰድኩሽ። ደስ የሚል ቀን። እነዛን እጆች ምን ያክል ለመጥላት እንደፈለኩኝ አታውቂም። በጣም ላምን አልችልም። ላምነው አልፈለኩም። የሆነ ሰው መግደልሽንና እጅሽ በደም መጨማለቁን ላምን አልቻልኩም ዘይነብ፣ በፍጹም። ግን ደግሞ የተቀረጸው ምስል አየሁት። ኦዛንን በተራስ አፍነሽ ስትገሪው የተቀረጸውን አየሁት ዘይነብ። እንደዛ አስቤ አይደለም፣ እንዲሆን አልፈለኩም ነበር ወንድሜ፣ እምልልሃለሁ። እኔም አልፈለኩም ነበር። አይነ ስውር ብሆን ብዬ ተመኘው ምንም ነገር ማየት እንዳልችል፣ ግን አልሆነም። የጸነሽው ልጅ በአንቺ ምክንያት አሁን ላይ የኛ ዘር ሆኗል ዘይነብ። ግን ህፃኑን ኃጢአተኛ አደረግሽው ዘይነብ። በዚህ ሁኔታ እንዴት ትኖሪያለሽ? እንዴት እንቅልፍ ይወስድሻል ዘይነብ? ወንድሜ፣ ፖሊስ ከጥቂት ደቂቃዎች በኋላ ይመጣል። ሁሉንም ነገር ትናገሪያለሽ። ማነው ኦዛን የሰቀለው? ማነው ያገዘሽ? ማነው የደበቀልሽ? ሁሉንም ነገር ትነግራችኋለሽ። ምን አለ ልክ እንዳንቺ እንደዚህ ብጨክም ብዬ ተመኘው ዘይነብ። ምክንያቱም በሰራሽው ስራ ከጎንሽ ልሆን አልችልም። እንደ እህትነትሽ እወድሻለሁ። ግን የኔ መውደድ ብቻ አንቺን ለማስጣል በቂ አይደለም። በፍጹም ላድነሽ አልችልም። ወንድምነቴ ከዚህ እንዳድነሽ ሊያደርገኝ አይችልም ዘይነብ። እውነት በጣም ጎበዝ ወንድም ነህ። ወደ ውጭ መውጣት እንችላለን? ዘይነብ ደህና ናት? እንዴት አገኛችኋት?
ተነሽ እንሂድ። ኢሚር መፍጠን አለብን። እሺ ወዴት? ከዚህ ይዤሽ ልሄድ ነው። ተነሽ ተነሽ ተነሽ። ይሄ ማስታወሻ እንዴት ተገኘ? በዘይነብ እጅ ጽሑፍ የተጻፈ ነው። የሆነ ሰው ኒሃን ዘይነብ እንድታገኝ ፈልጎ ነው። ዘይነብን ልወስዳት እፈልጋለሁ። ከዚህ በላይ መጠበቅ አንችልም። እሺ እናንተ እዚህ ጠብቁኝ፣ እኔ ይዣት እመጣለሁ። እሺ ይሄን ማድረግ ለኔም ይከብደኛል። እኔ አንቺ ጀግና አይደለሁም ዘይነብ። አንቺ ውስጥ ላለው ልጅ ነው። ኮዞግሉ እስር ቤት ውስጥ ሊወለድ አይችልም። እሺ እኔ አንቺ ጀግና አይደለሁም ዘይነብ። አንቺ ውስጥ ላለው ልጅ ነው። ኮዞግሉ እስር ቤት ውስጥ ሊወለድ አይችልም። እሺ ስለዚህ ልጁን ተቀብለዋል። ምንም ስሜት የሌለ መስሎኝ ነበር፣ ግን ልክ አይደለሁም። የእውነት ልጃችንን ተቀብለዋል። የእውነት ነው ያለምነው። በራሷ ልትወጣ አትችልም። የሚያገዛዝ ሰው መኖር አለበት። ሆስፒታሉን በሙሉ ፈትሹ፣ ትጠኑ በሉ። ብቻዋን ካልሆነችስ? አታስቢ፣ ቃል ገባልሻለሁ፣ ትገኛለች። ከኛ እንድትሸሽ በራሷ እንድታመልጥና እንድትደበቅ አልፈልግም። አዎ ኦዛን እሷ ገሏለች የሚል እምነት የለኝም። ኒሃን እባክሽን ተመልከቺኝ። ይህን ላረጋግጥልሽ እችላለሁ፣ ግን ታጋሽ መሆን አለብሽ። እሺ ምናልባት ከባድ ሊሆን ይችላል። እባክሽ ግን እንደምትገኝ እንድታውቅ ይፈልጋለሁ። እሺ እስቲ የተቀረጸውን ምስል በደንብ እንየው። አይሰሩም። ሁለቱም ካሜራዎች ከተወሰነ ጊዜ ወዲህ እየሰሩ አይደለም። በቃ ሄዳለች። እዚሁ እያለን አምልጣናለች። ኒሃን ቃል ገባልሻለሁ። አታምኚኝም እንዴ? አገኛታለሁ። ግን ያገኛት ጊዜ ከኔ ደብቀህ እንዳታስቀምጣት። ወንድሜ መነጋገር አለብን፣ አስቸኳይ ነው። እሺ ተማሪው ናፍቀናሃል፣ ና ወደዚህ ና። እሺ እጠብቅሃለሁ፣ ቶሎ ና። እሺ ኒሃን አንቺ ወደ ቤት ሂጂና ተረጋጊ፣ አታስቢ። የሆነ ነገር እንደሰማሁ ወዲያውኑ አሳውቅሻለሁ። ሳላሳውቅሽ ምንም ነገር አላደርግም። አመሰግናለሁ። ምንም ችግር የለም። የሆነ ነገር ልነግርህ እፈልጋለሁ። ስለ እናትህ ነው። ደህና ነሽ? በጣም እያቅለሸለሸኝ ነው ያለው። እያንዳንዱ ነፍሰ ጡር የሚያጋጥመው ነው። አንቺ ብቻ የተሰማሽ ስሜት አታስመስዩ። የተለመደ ነገር ነው። እሺ ሌላ ችግር አለ ከተለመደውና ከሚታወቀው በስተቀር? የለም። የመድማትሽ ምክንያቱ ምን ነበር? ወድቄ። ኒሃን ገፍትራሽ ነው ወይስ ደግሞ አላስፈላጊ ድብድብ ነበር? አይ ደህና ነኝ ኤሚር።
የወደፊቱን አላውቅም። ለጊዜው ግን ደህና ነኝ። ወዴት ነው ግን የምትወስደኝ? ፈልገሽ ካልሆነ ማንም ሰው ሊያገኝሽ የማይችልበት ቦታ። አመጣሽው? አሁን በጣም ደስተኛ ነኝ። ደስተኛ እንደሆነ ነው ያደረግሽኝ። ከዚህ በኋላ ነፃ ነኝ። ከኤሚር ጋር የሚያገናኝን ነገር አታድርግሽ። በፍጹም በፍጹም ከዚህ በኋላ አላደርግም። በዚህ መልኩ እንድትሰሚ አልፈለኩም ነበር። እንዴት እንደምነግርሽ ግራ ገብቶኝ ነበር እማዬ። መጠንከር አለብን። ለአሻራ ምርመራው መፈረም አለብሽ። ያለበለዚያ በፍርድ ቤት ፍቃድና ያላንቺ ፊርማ በቃ ይከፍቱታል። ማን ነው? አናውቅም። እንደሱ አትይኝ፣ እኔም አላውቅም። ታውቂያለሽ። ግን እንሰማለን። እኔም እንዳንቺ ለማወቅ ጓጉቻለሁ እማዬ። የትኛው ነበር የሚካፋው? በራሱ ነፍሱን ማጥፋቱ ወይስ በሌላ ሰው መገደሉ? በንዴቱ ጊዜ አብሬው ነበርኩ፣ ሲከፋው ከጎኑ ነበርኩ። እና አንቺ ሁሉንም ነገር ታውቂያለሽ። በፍጹም ላስቀይመው አልችልም። ልጄ በእኔ ጨክኖ ትቶኝ አይሄድም። የኔ ኦዛን በጭራሽ ትቶኝ አይሄድም። ያደረገውን ሰው ያገኘው ቀን ገዳዩን ለፖሊስ አሳልፌ አልሰጠው። ያንን ነፍሰ በላ እኔው ራሴ አጠፋዋለሁ። በራሴው እጅ ነው የማጠፋው። ቪልዳን ስለምንድን ነው የምታወሪው? በቃል ከነካሁት እቃጠላለሁ፣ ባልነካውም እቃጠላለሁ። ምንም ሊገባኝ አልቻለም ወንድሜ። የማደርገው በቂ አይሆንም። ምንም ባደርግ የቱንም ነገር ሊተካ አይችልም። ግን ቃል እገባለሁ፣ እንዴትም ብዬ አገኛታለሁ። መገኘቷ አይቀርምሽ፣ ትገኛለች። ሰላባስ፣ ይህ ሰውዬ ከኢዝሚር ነው። የእኛን ጎበዝ ሰዎች ፈልጎ ነው የመጣው። የራሱንም ሰዎች አሰማርቷል። ሁሉም ያስሳሉ። እሺ ገባህ? የእኛ ሰዎች ሁሉም በተጠንቀቅ ናቸው ወንድሜ። ዛሬ ማታ ካልሆነ ነገ ሳይረፍድ እናገኛቸዋለን። ወይም ከነገ ወዲያ። እኛ የምንፈልገውን ያቀብሉናል። ተረጋግተን መጠበቅ ብቻ ነው። እይ ተመልከት፣ የእኛ ታማኝ ከዲክላታስ፣ ያሳር፣ ነጃት፣ ካይዲን፣ ሙስጠፋና ሌሎቹ የቀድሞ ቡድኖች አይሃን እንደሚደውልና እንደሚጠራቸው ንገራቸው። በል እንጂ ወደ ራስህ ተመለስ አንተ ልጅ። አትጨነቅ።
አንተ ጥሩ ላይ አይደለም። አሁን እኛም እኩል እየተሰቃየን ነው። እየሰራንበት ነው ያለ ነው። እየሞከርን አይደለም። ዘይነብን አምናታለሁ ወንድሜ። የሆነ የተሳሳተ ነገር አለ። አዎ አለ። ቆይ በዚህ ጉዳይ ላይ ባይሳካልኝስ? ለኒሃን ካላረጋገጥኩላት ምን ሊፈጠር እንደሚችል ታውቃለህ? አዎ ኒሃን ለአሁኑ ይቅር ብላኛለች። ከዛ ወደፊት ዴኒዝን ከትምህርት ቤት ወደ ቤት ይዤ ስመጣ አስበው። አዎ እንደዛ ነው። እኔም የምፈልገው ይሄንን ነው። ስለ ጥሩዎቹ ቀናት እናስብ። ያንን ከይሲ ሰውዬ እጃችን ስለሚገባበት ደስ የሚሉ ቀናቶች አስብ። እኔም የምፈልገው ይሄንኑ ነው። በል በደንብ ንገረን እንጂ። ዴኒዝ ክፍሏ ውስጥ ናት ያለችው። አዎ ከዛ ኒሃን ጋር ሄድና ቀኗ እንዴት እንደነበር ጠየቅኳት። አዎ እንደዛ ነው። አዎ ብዙ አትደሰት ወንድሜ። እሷ ልክ ነች። እንዴት ነው የምቀበለው ወንድሜ? እንዴት አድርገን ነው ልጃችንን በፍቅር የምናያት? ወንድሜ ንገረኝ። ቆይ ምን አይነት ህይወት ነበር የሚኖረን? ስማ ተማሪው፣ የሰዎችን መጥፎ አጋጣሚ ወደ ኋላ ሄደህ ማጽዳት አትችልም። ያለፈን ኪሳራህ በአዲስ ኢንቨስትመንት በፍጹም አይጸዳም። እሺ አዲስ መንገድ ማስተካከል ነው የምትችለው። ያለፈው አልፈዋል። ለምን እኔን እንደ ምሳሌ አትወስደኝም? ተመልከት፣ እንደምታውቀው ህይወቴን ካበላሸብኝ ሰውዬ ልጅ በፍቅር ወደቅኩ። እቺ ሴት እስከ ህይወት የመጨረሻ አብራኝ ትሆናለች። ስለ እህትህ አብዝተህ የምታስብ ከሆነ ወይም ስላደረገችው ነገር የምትጨነቅ ከሆነ በስተመጨረሻ ምንም አይተርፍልህም። አንዱን ስታድን ሌላውን ስትጥል ነው የምትኖረው። ተማሪው እንደዛ እንዳታደርግ። አንገትህን አትድፋ። ታደርገዋለህ ተማሪው። እንኳን ይህንን ስንት ነገር አልፈሃል። ታደርገዋለህ አይደል እንዴ? በትክክል ወንድሜ። ወንድሜ ዴኒዝን ተመልከታት። የአንተ የሆነውን ሰው ተመልከት። የምትወዳትን ተመልከት። ከዛ ያሳለፍከውን ጊዜ አስታውስና ህይወትህን ተመልከተው። ፈጣሪ ይመስገን እናንተ አላችሁ። መጥፎ የቤተሰብ ታሪክን ለዴኒዝ አልተውላትም። መልካም የነበሩትን ብቻ ተውላታለሁ። ጥሩ ትዝታዎች። አዎ ጥሩ ትዝታዎች። ነገ ጧት በርሽ ላይ ታክሲ ይጠብቅሻል። ይህንና ፓስፖርትሽን ብቻ ትይዣለሽ። ታክሲው ወደ ወደብ ይወስድሻል። ሳሊ ከሚባል አሳ አጥማጅ ጋር በጀልባው ትሳፈሪያለሽ። በቃ ከዛ ትይዣለሽ ማለት ነው። እያዳመጥሽ ነው? እያዳመጥኩ ነው። መናገር የምትፈልጊው ነገር ካለ አሁኑኑ ተናገሪ። ዝም ብለሽ እንደ ህፃን ልጅ አታልቅሽ። እሺ? ምንም ለውጥ አያመጣም። ከዚህ በኋላ ሌላ ሰው መሆን አትፈልግም? ይሄን አስተያየትን ከፊት ላይ ማጥፋት አትፈልግም? ስሚ ትንሽዬዋ፣ አዎ ከአንቺ ጋር በትንሹም ቢሆን ደስ የሚል ታሪክ አለን። ደስ የሚል አንዳንድ ጊዜ ተጽዕኖ እንዳሳደርጎብሽ አምናለሁ። ይህንን ነገር ደግሞ በቃ እርሺው። ከዚህ በኋላ አንቺ ወደማትፈልጊው ዓለም ውስጥ መግባት የለብሽም። እስር ቤት መግባት የለብሽም። ስለዚህ መሄድ አለብሽ እና ታሪኩ ማብቂያው ላይ ነው። ካፈ የሚወጣው መጥፎ ንግግር መቼም ለማቆም አታስብም አይደል? እንደ ማንም ሳይሆን ልጄ እንደ ጎዞግሎ ነው የሚወለደው። ይህን ደግሞ ማወቅ አለብሽ ዘይነብ። ስለ ቤተሰብ ሳይሆን
በደም ስር ስለሚፈሰው ደም አንድ ማሰብ መመኘት እንኳን አታስብም? የተሻለ ሰው ለመሆን ምኞት የለህም እንዴ? ከመጀመሪያው ማን እንደሆንኩ ታውቂ ነበር። እሺ እኔ ትንሽዬ ከመሄድ በፊት ግልጽ ያልሆነልሽ ነገር ካለ ጠይቂኝ። የተሻለ ሰው ለመሆን የፈለክበትን ጊዜ አስታውስ። ለዛሬ ብቻ አንዴ፣ ለመጀመሪያ ጊዜ፣ ለመጨረሻ ጊዜ አትሂድ። የሚሄድበት አለኝ። ነገ ላይ ምን እንደሚገጥመን አናውቅም። ያ ጀልባ ካመለጠሽ ደግሞ እስር ቤት ነው የሚጠብቅሽ ዘይነብ። ስለ ጊዜ የማላስበው ካንተ ጋር ሰውን ብቻ ነው። ምክንያቱም አንተ ካለ ሙሉ ነኝ። ቀሪው ነገር ትርጉም የለውም። አትሂድ። ለዛሬ ብቻ አትሂድ የኔ ውድ እባክህ። ከኔና ከልጅ ጋር ሁን። ለልጅ ስትል ቆንጆ ትወና ነበር። ምክንያቱም በውስጥሽ የኔ ጸባይ አለ። የኔን ብልጠት በልጅ አግኝተሽዋል። ደስ ይላል። እማዬ መተኛት አልፈልግም። የኦዛን ሀዘን ገና አልወጣልኝም። ኒሃንን እያየሻት? እሺ እሺ፣ አታስቢ፣ ችግር የለም። ጠንካራ ለመሆን ሞክሪ እንጂ እኔ ወድ ምን ሆነሻል? ኤሚር የት ነው ያለው ግን? አላውቅም። ምናልባት ዘይነብን እየረዳት ይሆናል። ስሙ ሲነሳ ደወል አይገርምም? አቤት። ስለተፈጠረው ነገር ሰምቻለሁ። ስለምኑ ብዬ ልጠይቅህ አልፈልግም። ውጤቱ ላይ ያተኮርሽ ነው። ወድጄዋለሁ። ለምን ደወልክ? ዘይነብን እየተከታተልኳት ነው። ከአንተ ጋር ምንም የምስማማው ነገር እንደሌለ ነግሬሃለሁ ኤሚር። ምናልባት ደግሞ ሁኔታውን ቀይሬ ይሆናል። በሐሳቤ ላትስማሚ አትፈልጊ ይሆናል። ምናልባት ለሚስቴ ስጦታ ላበረክትላት ፈልጌ ሊሆን ይችላል። እባክህ አትቀባጥር። ቢያንስ የት እንዳለው እንኳን ማወቅ አትፈልጊም? የኔ ወድ በጭራሽ አልፈልግም። ነገ ጧት ያለችበትን ቦታ እንድታውቂ ያደርጋለሁ። እሺ፣ ችግር የለውም። ምንም አታስቢ። ድጋሜ ለሷ አሳልፈ ልትሰጠኝ ነው? የት እንዳለው ለሚስቴ ማሳወቅ አለብኝ መሰለኝ። ባለትዳር ሰው መሆኔን ደግሞ አትርሺ። ሲኒማ ውስጥ ነው ብዬ በዋሻት ምኞቴ ነበር። እሺ
ካንተ ብዙ ነገር ጠብቄ ነበር። አንቺ ስለምትጠብቂው ነገር ይሄን ያህል አያሳስበኝም። እሺ ዘይነብ፣ ግን አንቺን ከኒያን አስበልጬ እንደሆነ እንድታስቢ ደግሞ አልፈቅድልሽም። እሺ እሺ። አሁን ግን ከኔ ጋር ነህ። የዛሬው ቀን ደግሞ አይመጣም። ነገ ምን እንደሚፈጠር አይታወቅም። ማንም አያውቅም።